እኔ ሞቼ ሌላው ሚኖር ከሆነ እኔ ልሙት። በደንብ ታውቃላችሁ፣ በደንብ ታውቂያለሽ፣ በደንብ ታውቃለሽ። አላውቅም በእንደዚህ አይነት መንገድ እኔ እና አንቺ አንድ ላይ የምንሆን ነው የሚመስልሽ? የምን ስም? የትኛው ጥሩ ስም ኖሮሽ ነው? በነገራችን ላይ ጋይስ ያልታሰበ ነገር ተፈጥሯል። ከዚህ ሁሉ ውጥንቅጥ ጀርባ፣ ከዚህ ሁሉ ነገር ጀርባ ያለውን ሰው አብርሽ እንደደረሰበት ሰምቻለሁ ማለት ነው። ትናንትና ያው እንግዲህ ሁላችሁም እንደተመለከታችሁት አብርሃም ከዚህ ሁሉ ነገር ጀርባ ያለውን ሰው አጣርቼ እስከማቅ ድረስ ሄርሜላም ሆነ ሩታ ካጠገቤ እንደደርሱብኝ አልፈልግም ብሎ ሁለቱንም እንዳባረረ ሰምተናል ማለት ነው። ለዚህ ነገር ደግሞ አብራ ሆና ይሄንን ሁሉ በደልና ይሄንን ሁሉ ነገር ያደረሰበትን ሰው ማወቅ ፈልጋለሁ ስላለ አብራው ብዙ ይሄንን ሰው እንደታፋለገው ተናግሮ ነበርና ነገሮች ሁሉ ወደ አንድ ሰው እያመሩ እንደሆነ ማረጋገጥ ችያለሁኝ። ያው አብርሃም ይሄንን ሰው አግኝቶ ተናግሮታል አልተናገረውም ወይም ከዚህ ሰው ጋር ግብግብ ፈጥሯል የሚለውን ነገር እርግጠኛ መሆን ባንችልም ከዚህ ቀደም እኛም በተደጋጋሚ ስናነሳውና ስንጠረጥረው የነበረ ሰው ነበረ። አሁን ላይ እኔ በደረሰኝ መረጃ መሰረት ሁለት ሰዎች ለዚህ ጉዳይ ተጠያቂ ሆነው እንደቀረቡ ማረጋገጥ ችያለሁ ማለት ነው። ሁለቱም ሰዎች ለሩታና ለሄርሜላ ስሜት እንዳላቸው ማረጋገጥ ችያለሁ። ሁለቱም ከገዛ አፋቸው አውጥተው ይሄንን ጉዳይ ተናግረዋል። እነዚህ ሰዎች ማን ናቸው? እናንተ አታውቋቸውም ብዬ ማሰብ አልችልም። አሁን ላይ ባለው መረጃ ግን ሩታም ሆነ ሄርሜላ የአብርሃም እንደዚህ ከመሆን ወይም ከአብርሃም መታመም ጀርባ እጃቸው እንደሌለበት ብዙ ማስረጃዎች እየወጡ ይገኛሉ። ነገሮች በሙሉ አሁን ላይ ሙሉ ለሙሉ እየሄዱ ያሉት ዳኒና ኤፍሬም ላይ መሆኑን አረጋግጫለሁ ማለት ነው። ያው ኤፍሬም ለሄርሜላ ስሜት እንዳለው ከዚህ ቀደም በተደጋጋሚ እየተነሳ ነበረ። ቡታጅራ በመጣበትም አጋጣሚ ከኪያ ጋር ወይም ኪያ ቻናል ላይ በተለቀቀው ቪዲዮ ላይ ምንም አታመጡም ሄርሜላን አፈቅራታለሁ የሚል ይዘት ያለውን ንግግር ተናግሮ ነበረ። ፋይሎችም ኪያ ጋር እንዳሉ ለማረጋገጥ ሞክሬ ነበረ። ኪያን ዛሬ ደውዬ ለማነጋገር ሞክሬ ነበር። በነገራችን ላይ ሪከርድ መደረግና ሌላ ተጨማሪ ችግር ማምጣት ስለማይፈልግ ከሱ ጋር ያደረኩትን የስልክ ቆይታ ወደዚህ ወደ ሚዲያ ላይ እንዳላወጣው ነግሮኛል። ግን ደግሞ ኤፍሬም ከሄርሜላን እንደሚያፈቅራት ረጅም ጊዜ እንደሆነውና ከአብርሃምና ሄርሜላ ጥሩ በነበረበት ጊዜ ሁሉ አብርሃም ላይ እንደሚቀና ከሄርሜላ ጋር አብሮ መሆን እንደሚፈልግ የሚያሳዩ ፋይሎች ኪያ ጋር እንዳሉ ነግረውኛል ማለት ነው። ሰዓቱና ጊዜውን በጠበቀ ሁኔታ አወጣዋለሁኝ እያለ ነው። አብርሃም በቂ ኢንፎርሜሽን ስለዚህ ጉዳይ የምትፈልግ ከሆነ እኔ አሁንም ኪያ 100% እርግጠኛ የሆነ መረጃ ይዟል አልያዘም ራሱ ነው የሚያውቀው። ግን ጥሩ የሆነ መረጃን የምትፈልግ ከሆነ ወይም ትላንትና እንደምትለው ለዚህ ጉዳይ መልስ እፈልጋለሁኝ፣ መፍትሄ እፈልጋለሁኝ፣ ጭራሽ ከሄርሜላ ጣት ላይ ቀለበት ማውለቅህን እንኳን የማታቅ ሰው ነህና ለዚህ ነገር ጥሩ መረጃና ማስረጃ እፈልጋለሁኝ ብለህ የምታስብ ከሆነ ኪያን ኮንታክት ማድረጉ ነምበሯን ጥያቄ ነው። ከዛ ውጪ ከዳኒ ጋር ተያይዞ የሰማሁት መረጃ ደግሞ ምን መሰላችሁ? ዳኒ ያለ ምክንያት አልተገለበጠም። አብርሃም ወደ ሩታ እንድትመለስ አይፈልግም በነገራችን ላይ ማለት ነው። በቃ እኔ እንጃ። እኔ አሁን ይሄ ነገር እውነት ይሁን አይሁን አላቅም፣ ግን ዳኒ ለሩታ ስሜት አለው። ከዚህ ቀደም ከሩታ ጎን ሲቆም የነበረው ሩታን ሲደግፋት የነበረው ሙሉ በሙሉ ለዛ ነው። አብርሃም ወደ ሩታ እንዲመለስ ስለማይፈልግ ከአብርሃም እንደዚህ መሆን ጀርባ እጁ አሉበት። ይህንንም ተከትሎ የዳኒ ሙሉ ፋይል እጃችን ላይ አለ የሚሉ አካላት አሉ። ልክ እንደ ኪያ ልተማመንባቸው ስላልቻልኩኝ ስማቸውን እዚህ ጋር መጥቀስ አልፈለግኩም፣ ግን ሰፋ ያሉ ሀሳቦችን ያነሱኝ። በነገራችን ላይ በኤፍሬምም ሆነ በዳኒ በኩል የተነሱ ነጥቦች እኔን በደንብ ለማሳመን ከጫፍ የደረሱ ናቸው። በነገራችን ላይ ያው ዲፕሊ እዚህ ጋር መጥተው እነሱ ማረጋገጫነት እስኪሰጡ ድረስ ናቸው ብሎ ደፍሮ መናገር ትንሽ አስቸጋሪ ነው። ግን ከሁለቱም ጋር ተያይዞ እኔ ጋር እየደረሱ ያሉት መረጃዎች ሪል ናቸው። በነገራችን ላይ ከዚህ ቀደም ተናግሬዋለሁ። ዳኒ ከሄርሜላ ክፍያ ወስዷል ወይም ክፍያ ተቀብሏል። ይሄ ዳይሬክትሊ እውነት የሆነ ነገር ነው በነገራችን ላይ ማለት ነው። ብቻ አሁን ላይ ነገሩ እየተባለ ያለው ወይም እየሆነ ያለው ነገር ምን መሰላችሁ?
ኤፍሬም ሄርሜላን ስለሚያፈቅር አብርሃም ወደ ሩታ እንዲመለስ ይፈልጋል። ዳኒ ለሩታ ስሜት ስላለውኝ ወደ ሄርሜላ አብርሃም እንዲመለስ ይፈልጋል። የነዚህ የሁለት ሰዎች ግብግብ ነው እና ሁለቱም ይሄንን ነገር ለማሳካት ሲሉ አብርሃም ላይ የፈጸሙት ነገር አለ ነው። ግን ሁለቱም እንዳልፈጸሙ ግልጽ ነው። ከሁለት አንዳቸው አብርሃም እንደዚህ ለመሆኑ ትልቁን ድርሻ የሚወስዱ ዋነኞቹ ተጠያቂ ናቸው። እኔም ይህንን ነገር አምኜ ይቀበላሉ። በቃ ሄርሜላም ሆነ ሩታ አብርሃምን የሚጎዳ ነገር ያደርጋሉ ብዬ በፍጹም አላስብም። ምናልባት ሄርሜላ ሩታን ልትጎዳ ትችላለች፣ ሩታ ምናልባት ሄርሜላን ልትጎዳ ትችላለች እንጂ ሁለቱም ለአብርሃም ያላቸውን ጥልቅ የፍቅር ስሜት ሁላችንም ጥንቅቅ አድርገን ስለምናውቅ አብርሃም ላይ የከፋ ነገር ወይም አብርሃም እንደዚህ ራሱን ስቶ ራሱን ደንዝዞ የፈዘዘውን አብርሃም ይዞ መንቀሳቀስ የሚፈልጉ ሰዎች አይደሉም እና ሁለቱም ይሄንን ነገር ያደርጋሉ ብዬ አላስብም። ለማንኛውም አሁን ላይ ያለው መረጃ ትልቁን ትኩረት እየሳቡ ያሉት ኤፍሬም እና ዳኒ ናቸው ማለት ነው። ስለዚህ ይህንን ጉዳይ አብርሃም እንዳልኩ ኪያን አግኝተህ ብዙ ነገሮችን ማጣራት አለብህ። የዳኒን መረጃ የሰጡኝ ሰዎች የዚህን ያክል ስላላሳመኑኝ ነው በነገራችን ላይ። ለማንኛውም አንተ ይሄንን ነገር የመመርመር ትልቅ ፍላጎትና ጉጉት ካለ በመጀመሪያ ደረጃ ቡዜን ይዘ መንቀሳቀሱ ትክክለኛው መንገድ ነው ብዬ አላስብም። በራስ መንገድ ነገሮችን ለማጣራት ሞክር። ምክንያቱም ቡዜን ጠዋትም በለቀኩት ቪዲዮ ላይ ተናገር ያለውኝ ከሳይድ የጸዳች አይነት ሰው አይደለችም። ከሳይድ የጸዳች አይደለችም የሚለው ነገር ምንድን ነው? ቡዜ ኤኒታይም ወደ ሩታ ከምትመለስ ይልቅ ወደ ሄርሜላ ብትመለስ የምትመርጥ አይነት ሴት ናትና እውነቱን ለመከታተል ወይም እውነቱን ለማረጋገጥ በምትሄደው ርቀት ውስጥ ምናልባትም የሄርሜላ ጥፋት የሄርሜላ ስህተት ቢኖርባት የሄርሜላን ችግሮች ትደብቃለች ብዬ አስባለሁ። ይሄንን ትላንትና በተለቀቀው ቪዲዮ ላይም ሁላችሁም ተመልክታችሁታል ብዬ አስባለሁ። እንዴት ሩታን ለማጨናነቅ እንዴት ሄርሜላን ሳፖርት አድርጋ በንግግሮቿ መሀል የምታካሄደውን ነገር ሁላችሁም የተመለከታችሁ ይመስለኛል እና እውነትን እፈልጋለሁ። እውነትም እኔ ላይ የተፈጸመ በደል አለ። አንዳንድ ጊዜ አንተንም እንጠረጥራለን አብርሃም፣ የምሬን ነው የምልህ። ስለ ኤፍሬም እና ዳኒ ጋር እንድንሄድ የሚያስገድዱ ብዙ ጉዳዮች ቢኖሩም አንተንም እንድንጠረጥር የሚያስገድዱ በጣም ብዙ ምክንያቶች አሉ በነገራችን ላይ ማለት ነው። መታመምህን ሁሉ ስህተት መሆኑን ማለት ነው እግዚአብሔርን በማስረጃ አስደግፈው የነገሩኝ ሰዎች አሉ ጋይስ፣ በማስረጃ ማለት ነው። ይሄ እንዲህ ነው፣ ይሄ እንዲህ ነው። ግን አንዳንድ ጊዜ እኔ ደፍሬ በእንደዚህ አይነት ጉዳዮች ላይ መምጣት አልፈልግም። ለምሳሌ ሄርሜላ ከልጇ ጋር ወይም ካረገዘችው ልጅ ጋር ተያይዞ እንደዚህ አይነት ነገር ተፈጥሯል ወይም የሄርሜላ እርግዝና ፌል አድርጓል የሚል መረጃን ስሰማ እርግዝና ውሸት ነው የሚሉ በጣም ብዙ መረጃዎች ደርሰውኝ ነበረ። ውሸትም ሆነ እውነትም ሆነ ሰው እንደዚህ አይነት ሲቹዌሽን ውስጥ ገብቻለሁ ሲል ደፍሮ ያንን ነገር መናገር አስቸጋሪ ነው። አንተም ታመሃል፣ ህመም ላይ ነህ ሲባል ኖ የአብርሃም ህመም ስህተት ነው የሚል መረጃን እዚህ ጋር ማሰራጨት ተገቢም ትክክልም ነው ብዬ ስለማላምን ከአንተ ህመም ጀርባ ራሱ በጣም ብዙ የሚወሩ ነገሮችን እስከዛሬ ድረስ እዚህ ሚዲያ ላይ መተን ለማውራት አልደፈርንም እና አሁንም ብዙ ነገሮች አሉ። ይሄ ነገር ሞር መጣራት አለበት ብዬ አስባለሁ። ምክንያቱም አንዳንድ ነገሮችን ለማየት ስንሞክር ድንገት ታመሃል፣ ድንገት ተሽሎሃል፣ ስለተሻለ አሻሻል ራሱ ምንም አይነት መረጃ የለም በነገራችን ላይ ቡዜ። ስለዚህ ነገር ዲፕሊ ሀሳብ እንድትሰጪ ነው እንፈልጋለን። አብርሃም እንዴት ሊሻለው ቻለ? ምክንያቱም ቡታጅራ ቤተሰቦቹ ጋር ሆኖ ሊሻለው ይገባል ምናምን ብላችሁ ወሰዳችሁት። ከዛ በኋላ ምንድን ነው የተፈጠረው? አብርሃም እንዴት እንደዚህ ሊሻለው ቻለ? ከዛም በኋላ መጥቶ ከሩታ ጋር የ500K ሰብስክራይበሩን አክብሮ ከቴምር ሪል ስቴት ጋር ውል ፈጽሟል። እንዴት እነዚህ ነገሮች ተፈጠሩ? ሞር ሁሉም ነገር እንዲጸዳ ሞር ሁሉም ነገር ይፋ እንዲሆን ከተፈለገ እነዚህ የተደበቁ ጉዳዮችም ሙሉ በሙሉ ይፋ መውጣት አለባቸውኝ ብዬ አስባለሁ። ለማንኛውም እንዳልኳችሁ ከዚህ ጉዳይ ጋር ተያይዞ በኤፍሬም እና በዳኒ በኩል እየወጡ ያሉ መረጃዎች በሙሉ ከአብርሃም እንደዚህ መሆን ጀርባ የእነዚህ ሁለት ልጆች እጅ አለበት የሚሉ መሆናቸውን እየሰማሁኝ ይገኛለሁኝ። መረጃዎቹ ሲረጋገጡ ሰፋ ያሉ ሀሳቦችን በዚህ ጉዳይ ላይ ያነሳለሁኝ። ግን እንዳልኳችሁ ሁለቱም ሊሆኑ አይችሉም። ከሁለት አንዳቸው ግን ከአብርሃም እንደዚህ መሆን ጀርባ እጃቸው አለ። አብርሃም ኪያንም አግኝተህ ማውራት አለብህ። ከፈለክ ደግሞ በዳኒ ዙሪያ ሀሳብ የሰጡኝን ሰዎች ልነግርህ እችላለሁኝ። ኮንታክት አድርገኝ። የምሬን ነው የምልህ። እኔ ከቡዜ ጋር ከምትፈልግ
ኮንታክት አድርግ፣ ችግር የለውም። ለማንኛውም ወዳችኋለሁኝ። አዲስ ነገር ካለ እንደተለመደው መተን ሀሳባችንን እንሰጣለን። ይመቻችሁ።